ተሳስቤ አንቺን በመልመዴ ወዲህ ላለ ወዲያ አንዱ መንገዴ ተስንቶሽ ሰላም ጤና ይስጥልኝ። እንደምን ናችሁ? ሰላም ናችሁ ወይ? ያው ዛሬ እንግዲህ ማለት መስራት የማልፈልገው ቪዲዮ ነው እየሰራለሁ። ተገድጄም አይደለም ግን ህሊናዬ ማለት በቃ ብቻ ለእናቴ እላታለሁ እስካሁን ለእናቴ እንደዛ አይነት ቪዲዮ መስራት አይጠበቅብኝም፣ ግን ያስገደደችኝ ስላለ ነው የምሰራው ማለት ነው። አንድ ፍቅር መስጠት፣ ሴክስ ማድረግ፣ ወንድ ኮንክ ማስተዳደር። ለነገሩ የኔ ልጅ ናት የምታስተዳድር፣ የኔ ልጅ ናት አንተ የምታስተዳድር። ታውቃለህ ይሄንን። የኢትዮጵያ እናቶች፣ የኢትዮጵያ ሴቶች ዛሬ ጉዳችንን ዝርግፍ እናደርግላችሁ። እስከ ዛሬ ድረስ 7 ዓመት ድረስ አፍኜ ያስኩትን 7 ዓመት ድረስ አምቄ ያስኩትን 7 ዓመት ድረስ ለዘመድ ለወዳጅ ለአዝማድ የተናገርኩትን በጣም ለሚቀርቡኝ ሰዎች ለቤተሰብ ለጓደኛ እንዲሁም በጣም ለሚቀርባቸው ሰዎች የተናገርኩትን ዛሬ ግን ዘረግፈዋለሁ። እንኳን ደህና መጣችሁ ወደ ቲክቶካችን፣ ወደ ዩቲዩባችን እንኳን ደህና መጣችሁ። በነገራችን ላይ እውነት ለመናገር ህግን የምታውቅ ብትሆን ኖሮ ወይንም ህግን የምትፈራ ብትሆን ኖሮ አልተውም፣ ፕሊዝ አልተውም። ህግን የምታውቅና ህግን የምትፈራ ኖሮ ከምታደርጋቸው ነገሮች ትቆጠብ ነበር። ኦኬ፣ ከሰራሃቸው፣ ካደረካቸው፣ ከሆንካቸው ነገር ትቆጠብ ነበር። በፍራቻ ውስጥ እየኖርክ ካሁን ወጣብኝ፣ ካሁን አልወጣብኝ፣ በፍራቻ ውስጥ እየኖርክ አሁን ግን የባነንክ ሰው ነው። ባንሃል ቢወጣም ባይወጣም የምትፈልገውን ነገር አርገሃል፣ የምትፈልገውን ነገር ተጠቅመሃል። ከዚህ በኋላ ባፍንጫሽ ብትላትም እኛ ሁሉ ጊዜ ዌልካም ብለናታል። ዌልካም በገንዘብ ባንረዳትም አትሊስት እንደ እናት ወይንም ደግሞ እንደ አንድ ሴት ስንነግራት ባለመስማቷ፣ ራሷን አሳልፋ በመስጣቷ፣ ከእናትና ከአባት ተወልዳ ምንም የቤተሰብ አለመግባባት ቢኖርም ከእንደዚህ አይነት ቤተሰብ ውስጥ ወጥታ ራሷን ግን እንደ ውዳቂ አድርጋ ጥላ ሲሰማት ግን ተሰምቷታል። በዚህ ማለት ነው። ይህንን የጻፈችው 2020 16 ዩሊ ላይ ነው። በነገራችን ላይ ከመጀመሪያውም ጀምሮ አንተ አላወጣሃት፣ አንተ አልወሰድካት አላለም። እኛ አልወጣንም። በግድ ወቁልኝና አሁን ዩቲዩቤ ባንቺ ፓርት 1 ፓርት 2 ብዬ ሶፋ ልግዛ፣ ሌላ ኮንዶሚኒየም ቤት ልግዛ። በእኔ ነው የገዛችሁት፣ ምንም ሰርታችሁ አይደለም። አንተም ሌሎችም ዩቲዩበሮች ልክ ማንኛውም ሰው ተሳድቦ ማንኛውም ሰው ተናግሮ እንደሚሰራው አንተም ከልጄ ጋር ሆነ እኔን ተሳድበ እኔን አዋርደ ነው ዛሬ ኮንዶሚኒየም ቤት የገዛው። ዛሬ እሷም ኮንዶሚኒየም ቤት የገዛችሁ ለዚህ እኔ ባልታወቅ ዩቲዩብ ላይ እናንተ አትታወቁ። ምክንያቱም ልጄ እያለቀሰች ነው። እውነቱን የኢትዮጵያ ሰው ከፈለገ ልጄ ውስጧ እያለቀሰ ነው። ግን አያገባኝ፣ ለምን እንደራቅኩኝ አያገባኝ። ምክንያቱም እኔ ሳለቀስ እሷ አልሰማችኝም። እኔ ስነግራት፣ እኔ ላይ የፈጸምከውን ነገር ስነግራት አላዳመጠችኝም። እኔ ላይ ምን እንዳደረግ እዚህ ጋር ቁጭ ብለህ ያ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነብሰ ጡር ሆና ያ እዚህ ጋር እኔ ላይ ምን እንዳደረግ እኔና አንተ እግዚአብሔር ነው የምናውቅ። ይሄንን ደግሞ ኩዊሊያ ታውቀዋለች። ይሄንን ሰብለ ካናዳ ታውቀዋለች። ይሄንን ደግሞ እዚህ የምትኖረው ታውቀዋለች። ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ወጡን ትቼ ሻሻ ስሬ እስከነወጤ ልጄ ጋር ነው የሄድኩት። ህልም እስከሚመስለኝ ድረስ
ህልም እስከሚመስለኝ ድረስ ራሴን እስከማየው ድረስ ሴትነቴን እስከምጠላው ድረስ ብናገር ነገረኛ። እውነት ቤቴ ውስጥ የተደረገ ነገር ነው ይሄ? እውነት አንተ ጤነኛ ሆነን ያንን ነገር ያደረግከው እኔ ላይ? ምን ያምሮህ ነው? ከልጄ የበለጠ እኔ ገላይን ያማረ? ከልጄ የበለጠ ቁንጅናዬ ነው ያማረ? ምን ፈልገህ ነው? ጠጥተህ ነው እንዳልል ቤታችን ውስጥ ስትጠጣ ላይ ቅመህ ነው እንዳልል ሚቃም የለም። ኦኬ የምትወስደው መድኃኒት አለ እንዳልል እኔ ለማውራት ራሱ ግራ እስከሚ አሁን ራሱ ሳወራው እንድታመን አይደለም የሚያምነው፣ ግን አንድ ፈጣሪና አንድ መድኃኒዓለም ነው የሚያምነው፣ ጌታ ኢየሱስ ክርስቶስ ነው። ግን ምንም አላረኩም። ምንድን ነው ያልኳት? ራሷ ትናገር ልጅ። የዛ ዕለት ዓርብ ዕለት ማታ እሷ ተኝታ እኔ እዚህ ጋር ቁጭ ብዬ ልክ ነህ ፖሊስ ጣቢያ ለመሄዴ ልክ ነህ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ ነህ ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው። ከየት እንደምጀምር ባላውቅም ዛሬ የመጣሁበት ዋነኛ ምክንያት በእኔና በሳምሪ እናት ጉዳይ እስከዛሬ የነበረውን ሁኔታ ታውቃላችሁ። እስከዛሬ በጣም ታግሼ በጣም ምንም አይነት ምላሽ ሳልመልስ እስካሁን ዝም ብዬ ህይወቴን ስኖር ነበር። ካሁን ይሻሻላል፣ ነገሮች ይቀየራሉ፣ ሁሉ ነገር በትዕግስት ነበር ሳሳልፈው የነበረው። እናም ለአንዴና ለመጨረሻ ጊዜ አሁን በዛሬው ቪዲዮ እናገራለሁ። እስከዛሬ በህይወቴ በኖርኩበት ጊዜ ከሳምሪ ጋር መኖር ከጀመርኩበት ጊዜ ጀምሮ በጣም ብዙ አይነት ስድቦች፣ በጣም ብዙ አይነት ዛቻዎች፣ በጣም ብዙ አይነት የጥላቻ በቃ ብዙ አይነት ነገር ያልደረሰብኝ ነገር የለም። ያንን ነገር እናት ናት ብዬ በጣም ታግሼ በጣም በትዕግስት አሳልፌ እስከዛሬ 7ኛ ዓመታችን ድረስ ይሄ ነገር ሊቆም አልቻለም። እናም ይሄ 7 ዓመቱ ሙሉ እስከዛሬ ያለምንም ማቋረጥ ስሰደብ በጥላቻ ቤተሰቦቼ ሳይቀር ሁሉም ከኔ ጋር የነበሩ ሰዎች በአጠቃላይ እስከ ቤተሰብ እስከ እናቴ ጭምር ስሰደብበት የነበርኩበት ዋነኛ ምክንያት እኔና ሳምሪ አንድ ላይ ስለሆንን በጣም ብዙ አይነት ስድቦች ደርሶብናል። ሳምሪም ተሰድባለች፣ እኔም ተሰድቤያለሁ። ሁላችሁም የምታውቁት ነው ከኔና ሳምሪ ከተገናኘን ጀምሮ ማለት ነው። አሁን ከመጀመሪያው ታሪክ ስመጣላችሁ ግልጽ እንዲሆንላችሁ እኔና ሳምሪ ከመገናኘታችን በፊት ሳምሪን የተዋወቅኳት ያው ኢንስታግራም ላይ ነው። ኢንስታግራም ላይ ስንተዋወቅ ለሳምሪ አንዳንድ ነገሮች እሷ ስለ ራሷ ስትነግራኝ ምናምን ከቤት መውጣት እንደምትፈልግ ከእናቷ ጋር ጥሩ ግንኙነት እንደሌላት፣ ማንኛውም ሰው ከእናቱ ጋር ይጣላል። ስለዛ ጉዳይ እኔ ምንም የምገባበት ነገር የለም የኔ ጉዳይ ስላልሆነ ማለት ነው። ለምን በእናትና በልጅ መግባት ስለማልፈልግ እና ከመጀመሪያው እንደነገረችኝ ከእናቷ ጋር እንደተጣላች፣ ከቤት መውጣት እንደምትፈልግ፣ የራሷን ቤት ይዛ ኮሌጇንም እየተማረች መቀጠል እንደምትፈልግ፣ ለምን በቃ ያላት ሊሚት በቃ የመጨረሻ ደረጃ ላይ ደርሳ ቤት ውስጥ መቀመጥ አልችልም፣ ካሁን መውጣት ነው የምፈልገው፣ በቃ የመጨረሻ ደረጃ ላይ ደርሳ ነበር። የተፈጠረው ሁኔታ እንደዛ ነበር። እኔ ጋር እንዳጋጣሚ እግዚአብሔር ከኔ ጋር አገናኛት እንጂ ከኔ ጋር ባትገናኝ ሌላም ሰው አጋጥሟት ወይ ሌላም ሰው ሴቶችም አጋጥሟት ምናልባት ወጥታ ከዛ በኋላ ህይወቷን ልትመራ የምትችልበት መንገድ ነበር እና የአጋጣሚ ሆኖ ግን ከኔ ጋር እግዚአብሔር ፈቅዶ ተገናኘን ማለት ነው። ከተገናኘን በኋላ የተፈጠረው ነገር ምንድን ነው? አንድ ላይ ቤት አብረን መኖር ስንጀምር ያው እናትየዋ ጂጂ እሷን ስታፈላልጋት በዛ ሰዓት እየጠፋች መቼስ ጠዋት ወጥታ ወደ ውጭ ሳምሪን ስታጣት የሚፈጠረው ነገር ራሳችሁ መገመት አያቅታችሁም። ከዛ በኋላ እናትየው ፈለገቻት። ያ ማለት ምንድን ነው? ኦልሬዲ ተጣልተዋል። ከተጣሉ በኋላ ደግሞ ከሳምሪ ጋር ያላቸው ነገር በጣም ያው መቼስ አግሬሲቭ ሆና ነው ልትፈልጋት የምትችለው። ልጄ የት ናት ምንድነው ብላ ብታፈላልግ ከዛ በኋላ ነው እኔና ሳምሪ እኔ ጋር መሆኗን ያወቀችው ማለት ነው። ከዛን ቀን ጀምሮ ጂጂ የኔ ጠላት ሆና ቁጭ አለች ማለት ነው። ያቺ ቀናት እኔን እንግዲህ እንደ ጠላት ተፈርጄ እንደ ጠላት ተወስጄ እንግዲህ እናት ናትን ብዬ ተቀብዬ ብዙም ነገር 3-4 ዓመት ሙሉ ያው
ስንሰደብም ሳምሪም ስትሰደብ ነበር። ኦልሬዲ ከቤት ወጣሽ እናት ናት። ኦኬ ልረዳ ተረድቼም ዝም አልኩ። እኔም ተሰደብኩ። ኦኬ እሺ እኔ ጋር ስለተጠጋች ኦኬ እናት ናት፣ እሷ አሳድጋት ወይ እሷ ከእሷ ቤት ወጣ እኔ ጋር ስትሆን ያለውን ስሜት ተረዳው። ኦኬ እናት ናት በሚለው ተረዳው፣ ዝም አልኩ። ያ ሁሉ ትዕግስትም የመጣው ከዛ ነው እንጂ ማንም ከመሬት ተነስቶ እኔ ሊሰድበኝ አይችልም። ለምን ማንንም አልሰማውም። ሲጀመር ቢሰድበኝም እኔ ጋር የሚያገናኘውም ነገር የለም፣ ጫፌንም ሊነካኝ አይችልም። ከህይወቴ ጋር የሚያገናኘው ነገር የለም። እዚህ ጋር ግን የተፈጠረው በእኔ ጋር ሳምሪ የእኔ ጓደኛ ሆና የጓደኛዬ እናት ስለሆነች ኦልሬዲ ተዛምዳችኋል። ኦልሬዲ አብራችሁ የምትሆኑ ከሆነ ልጅም ከወለዳችሁ አብራችሁ በቃ አንድ ሰው ከተዛመደ ተዛመደ ነው። ስለዚህ ያንን በማሰብ እኔ ካሁን ይሻላል፣ ካሁን ንዴቷ ይበርድላታል፣ ካሁን ትዕግስቷ ይበርድላታል በሚለው ከአንዴም 2-3 ቤታቸው እንግዲህ ሄጄም ቤቷም ተታርቀን ቁጭ ብለን በዓልንም አሳልፈን ብዙ ነገር አሳልፈናል። ይሄ ሁሉ ደረጃ ሄጄ ማለት ነው። ግን በመሀል ሁለቱ በሚጣሉበት ሰዓት እኔ እናትሽ ጋር አትጂ ሳይሆን እናትሽን ስደቢ፣ እናትሽን እንደዚህ አድርጊ፣ እናትሽን እንደዚህ አድርጊ፣ ሳምሪም የተሳደበችውም ነገር የለም፣ እናትሽን እንደዚህ አድርጊ እያልኩ አላወራሁም ነበር እስከዛሬ ነው። እና ዛሬ ዋነኛው ይዤ የመጣሁት ለእናንተ ግልጽ ለማድረግ ያህል ይሄ ነገር የተፈጠረው አጠቃላይ በእኔ በኩል ያለውን ነገር ግልጽ አድርጌ ስቲላው እኔ እየተሰደብኩ ስለሆነ እኔ የራሴን የምናገረውን ተናግሬ ከዛ በኋላ የእኔና የእሷ ጉዳይ በህግ ብቻ ይፈተዋል ማለት ነው። ከዛ በኋላ ማስፈራራት ብትሄድ በአሁኑ ሰዓት እንደውም እያስፈራራችም ነው፣ እንደሰማሁት ከሆነ በጣም እያስፈራራሽ ነው። እኔ አሁንም የምመክርሽ እስከዛሬ ታግሼሻለሁ፣ ከዚህ በላይ ልታገዝሽ አልችልም እና እኔ ያንቺ ስድብ እኔ ላይ አይለጠፍም። እውነቱን ለመናገር እኔ ከምንም ስለማልቆጥረው ነው። አንድም ቀን እኔ ተናድጄ መልስ ወጥቼ የሰው ልጅ ስሜታዊ ሆኖ መልስ ሊሰጥ ይችላል፣ ግን እኔ እንደዛ አይደለም ማድረገው። ዘመድ ናት፣ ምንም ቢሆን ልጆች ወልደናል፣ የሳምሪም እናት ናት በሚለው ክፉ ቃል ሳልናገር እሷ ቤትን በምገባ ሰዓት እኔ እሷን አንድ ቀን ወጥቼ ስላልተሳደብኩ እኔ ውስጤ ምንም አይነት አንድ ሰው ተሳድባችሁ አጠገቡ ስትበሉ ያ ሰው የተሳደበው ሰው ምናልባት ሊሸማቀቅ ይችላል ከተሰማው እንደ ሰውኛ ከተሰማ። እኔ ግን ያ ስሜት ምንም አይነት እኔ ተሰደብኩ እንጂ አልሰደብኩም። ስለዚህ ሰውን አልጎዳችሁ ተጎዳችሁ እንጂ ያ ሰው ነው እናንተን የሰደባችሁ። ስለዚህ እኔ ምንም አይነት ጠባሳ እኔ ላይ የሚጭርበት ነገር የለም እና ምንም አይነትም ነገር ለተንኩል ለመጥፎ ያረኩት ነገር ስለሌለ ሁሌ ንጹህ ነኝ። እኔ ገባችሁ? ምንም ከዚህ ጣጣ ውስጥ እኔ ምንም አውቄ ሆን ብዬ ያረኩት ነገር የለም። ስለዚህ አሁንም ልተወኝ አልቻለችም። 7 ዓመቱ ሙሉ ስቲላው በሰላም እየኖርን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ በብዙ ሰው እንዳሰደበቻቸው ይሄ ሁሉ ታግሼ ዝም አልኩ። ቤተሰቤን፣ እናቴን፣ እህቴን ሁሉንም ስትሳደብ ነበር። ይሄ ሁሉ በትዕግስት አልፌ ዝም ብያለሁ። አሁንም ግን የተፈጠረውን ኬዝ እንደሰማሁት ከሆነ 2 ሰዎች አሜሪካና ያው ኢሮፕን ያለው መሰለኝ ልጁ ሁለቱ በተፈጠረው ጉዳይ ደግሞ ድጋሚ የእኛን ታሪክ አስገብታ እኛንም እኔን እያነሳች በሆነ ነገር በተፈጠረ ቁጥር እኔን እያነሳች ትሳደባለች፣ ስሜን እየጠራች ትሳደባለች። እዚህ ሀገር ደግሞ እኔ እማላቅ መስሎሽ ከሆነ የትም ዓለም ላይ ኑሪ አንድን ሰውን የምትሳደቢ ከሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺን የምጋፈጠሽ በህግና በህግ ነው። ከዚህ በኋላ በህግ ነው የምንጨርሰው። አሁንም የምመክርሽ ከዚህ በኋላ ስሜን እየጠራሽ እንዳሰድቢ አስጠነቅቅሻለሁ። አይ መሳደብ ነው የምፈልገው፣ ምንም አታመጣም፣ እንደውም ትፈራኛለህ ምናምን ብለሽ ነው ያወራሽው። ችግር የለውም፣ ህግ ያለበት ሀገር ነው እየኖረን ያለ ነው። እኔ በህግ ነው የሚሄደው፣ በህግ ሄደን በህግ የምንጨርሰው ይሆናል። አንቺ ትልቅ ሰው ነሽ፣ ከአንቺ ጋር እኔ ምንም ሰጣ ገባ ውስጥ የምገባበት ነገር የለም። ከአንቺ ጋር ቁጭ ብዬ የምመላለስበት ነገር የለም። እንደዚህ አይነት ማንነትም ስለሌለኝ ቤተሰቤን ተሳድበሻል፣ እኔን ተሳድበሻል፣ ልጆቼን ተሳድበሻል፣ ሳምሪንም ተሳድበሻል። ያው እናትሽ ናት፣ ግን ምንም እናትሽ ስለሆነች አንቺ ለምን እሷን ሰድብሻት ብዬ መከራከር የምችለው ነገር የለም። ግን አንቺ የያዝሽው ነገር የሰው ልጅ ዝም ሲልሽ ሲታገስሽ ሊገባሽ ይገባ ነበር። ምንም አይነት ትዕግስት ለአንቺ መስሎ አይታይሽም፣ አይገባሽም። እና እኔ የመጨረሻ ትዕግስቴ ከዚህ በላይ አንቺን የምታገስበት ነገር የለም። ለምን ካሁን የሰው ልጅ 7 ዓመት ታግሰው ምንም የማይስተካከል ከሆነ አሁንም ጸጥ ብለሽ ከመቀጠል ውጭ ምንም የምትፈጥሪው ነገር ስለሌለ የምታቆሚው ነገር ስለሌለ የተረዳሁት ነገር አሁን ፈርቼ መስሎ ከተሰማሽ እንግዲህ በተግባር አሳይሻለሁ። አንቺ የምታደርጊው ነገር ከዚህ በኋላ የፈለግሽው ነገር ማድረግ ትችላለሽ። እኔም ዝግጁ ነኝ። አንቺም ቀጤበት። ከዚህ በኋላ ግን ስሜን ጠርተሽ እንዳትሳደቢ አስጠነቅቅሻለሁ።
አሁን እስከዛሬም ለተሳደብሽው አሁንም ትናንትም ለተሳደብሽው ቀጥታ ምላሽሽን ከኔ ጋር በህግ እንጨርሰዋለን ማለት ነው። ለምን ከዚህ በላይ ልታገስሽ አልችልም ማለት ነው።